እነሱ በኪነ ጥበብ ኢንዱስትሪው ስመ ገናና ናቸው። ውብ ተፈጥሮ በራሱ ጥልቅ ጥበብም አይደል? ለዚያም ነው ምድርን መንከባከብና አረንጓዴ ማልበስ ላይ የማይቦዝኑት። ለፊልም ዳይሬክተሩ ቴዎድሮስ ተሾመ ለነገ እስትንፋስ የሆኑ ችግኞችን መትከል የህልውና ጉዳይ ነው። እኔ አንድ ጊዜ ቻይና የሆነ ጫካ ውስጥ ገብቼ ነበረ ከዚህ በፊት ከ10 ዓመት ምናምን በፊትና አንድ ተለጥፎ ያየሁት ማስታወቂያ እዚህ አረንጓዴ ጫካ ውስጥ 30 ደቂቃ ሲቆዩ እድሜው በአንድ ቀን ይጨምራል ይላል። ይሄንን አባዛው በሁሉም አረንጓዴ ማለት አረንጓዴ ነገር ውስጥ ጫካ ውስጥ ግሪነሪ ውስጥ ስትቆይ የሚወጣው እስትንፋስ በጣም ጤነኛ ነው። ስለዚህ ትርጉሙ የመኖር ነው ለኔ። የሰው ልጅ ያራቆታትን ምድር መንከባከብና ወደ ቀደመ ተፈጥሯ መመለስ ግዴታ መሆኑ አያሻማም የሚለው ደግሞ አርቲስት ሚካኤል ሚሊዮን ነው። እግዚአብሔርን የሚያምን ሰው በተለይ የበለጠ ግዴታው እንደሆነ ይረዳል። በቃ አላለ ያራቆታትን ምድር በመኮትኮት በማሳደግ ነገሩን ውለቷን መመለስ ያስፈልጋል። ያበላች ያጠጣችን ምድር አይደል ያስፈልጋል። ዝናብ እንዲጥልላት ምን እንዲልላት አንተ ኮንትሪቢዩት ካደረክላት ነው አላለ የምትሰጥህና ይሄ የሰው ልጅ ግዴታ ነው። የሰው ልጅ የተፈጥሮአዊ ግዴታው ነው ምድርን መንከባከብ። ጉዳዩ የምድርን ቀጣይ ህልውና ማረጋገጥ ብቻም ሳይሆን ከታሪክ ተወቃሽነት የመዳን ዕድልም ነው። አርቲስት ጥላሁን ጉግሳም ይህን ይመሰክራል። እኔም በእድሜ አብዛኛው ደን ሆኖ አይቻለሁ። እንደገናም ደግሞ ተራቁቶ ወደ 3% ነው 2.5% የደረሰበትንም ጊዜ አይቻለሁ። አሁን ያለው የችግኝ ተከላ መርሃ ግብር አይደለም ለኢትዮጵያ ለዓለም ምሳሌ የሚሆን ነው። የአረንጓዴ አሻራ ከጅምሩ አንስቶ በከፍተኛ ተነሳሽነት ሲሳተፉ መቆየታቸውንም አርቲስቶቹ ነግረውናል። ይህ በሁሉም የህብረተሰብ ክፍል ሲረጋገጥ ደግሞ ምርታማነትን በመጨመር የምግብ ሉዓላዊነትን ማረጋገጥ እንደሚቻልም ያነሳሉ። በሌሎች ሀገሮች የምንቀናበት የፍራፍሬ ምርት ይበዛልናል። በየአካባቢው ልምላሜ እናያለን። ለአይንም ለመንፈስም ለአካልም ምግብ ነው አረንጓዴ አሻራ። እንደ አርቲስት ስታየው ፊልም ሊያሳምነኝ ፊልም ሰሪ ነኝ። ለፊልም ምንም ጥያቄ የለውም። ትልቅ ግብአት ነው። አንዳንድ ሰው ፖለቲካ ያደርገዋል፣ ግን ይሄ ህይወት ነው። ዛፍ መትከል ህይወትን ማስቀጠል፣ የተፈጥሮን ህይወት ማስቀጠል፣ ልጆች የሚኖሩበትን ህይወት ማስቀጠል፣ መንፈስን ማረጋጋት፣ የኔክስት ጄኔሬሽን ዛፉ አድጎ አንተ ባደረሰበት እንኳን ለሚቀጥለው ትውልድ ማሰብህን የምትገልጽበት የምታሳይበት አንድ ጀስቸር ነው፣ አይነት ነው፣ ምልክት ነው። ይሄ በጣም እንደዛ ሊደረግ ይገባዋል። ማለት ማንም ሰው ይሄን ነገር ሊያደርግ ይገባል። ለችግኝ ተከላው በሚሰጠው ትኩረት ልክ ለእንክብካቤና ለክትትል የሚረዳ መርሃ ግብር ቢዘጋጅም ውጤታማነቱ ይጨምራል ይላሉ። ይህ ሲሆን ውብ ተፈጥሮን ለልጆቻችን ማሻገር እንደሚቻል በማውሳት እኔ እንደውም ለዚህ አንድ ሌላ ፕሮግራም እንዲወጣ አስባለሁ። የተከልናቸውን ችግኞች በየ3 ወር አንድ የጉብኝት ጊዜ ቢኖረን ምን እንደደረሱ ብናውቅ ጥሩ ነው። እንደገና ደግሞ ትንሽ የጠወለጉ ወደ መድረቅ የሚሄዱ ካሉ እንደገና መልሰን እንዲያንሰራሩ ለማድረግ ብንችል እንዲህ አይነት ነገር እንደ ፕሮግራም ተይዞ ቢቀጥል ደስ ይለኛል። ለልጆቻችን ተስፋ ነው። ለልጆች ተስፋ እንደምትከል ለልጆች ማሰብህን እንታሳይበታል። የሆነ ውል እንደመፈራረም ምናምን ነገር ነው አንድ ዛፍ መትከል።